በ23 ተገዝቼ አንተ አንበሳነ ቅዱስ ጊዮርጊስ ያስከኝ አምልጬ ልሄድ ነበር ያስከኝ እዚህ ደጅ መጥቶ ማን ያመልጣል ያስከኝ እንዴት ብዬ ሊያዝ አንተን ሲያውን የፈረስን ጭራ ሊያዘው እንዴት ብዬ ሊያዝ ሰማቱ እንዴት ብዬ እኔ አንተን ሊያዝክ ዳግም ላትመለስ በህይወታ ከሲኦል ረግረግ ተቆራርጠ እንደምትሸኝ አሳውቃት ይላል ይጮሃል እኔ አሁን እንደዛ ጩሂ ብትለኝ አልችልበትም ቃል ኪዳኑ ምንድነው በሱ በዳቢሎስ ምክንያት ያጣሁት ኦቫሪ እንደሚመለስልኝ አንደኛው የዘር ፍሬ የለም ብዬ የለ በለመነችው በኡራኤል ስም እንደሚሸኝ ለምን እመጓየ ሄደ ሰው ተቆራርጦ ነው የሚሸኝለት መንፈሱ ሲባል ሰምቻለሁ ለምኛለሁ በቃ በእናትክ ብየዋለሁ ከንሺ በያልከኝ ቁጭ ብየሳስብ ግትር ነኝ ለነገሮች ቶሎ ሻለለም ኪዳነ ምረት ኪዳነ ቃል ራሷ ቤት ይመጣ ፊቷን ለማየት በቃ በምን አቅሜ በምን እንትን ይልያት ብትችሉ ሴቶች እመቤቴ ይምሰሉ ለካ ቀሚስ መልበስ እመቤቴ መምሰል ነው ብዙ ቃል ኪዳኖች ገባልኝ በጣም ብዙ ቃል ኪዳኖች ተጠርክልኛለች በዘንባባ ከላይ ተጠርቋለች ጠርግና ተነሽ ተለኛለች ብድግ ስል ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ከነፈረሱ ከነሁለ ነገሩ ከነክብሩ ከነሞገሱ ራሱ ሰማዕቱ እሺ በይ ነው የሚለኝ እሺ በይ አሳሪፈቹን መደገፌን አቀዋለሁ ግን አፍዝዞኛል እሺ በይ እሺ በይ እሺ በይ እሺ 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 ቅርበለኝ ነው ማለት እሺ አቃለው ጥፋቴን ይቅርበለኝ እሺ ተንሰቅስቄ ማልቀስ ነው በቃ የኔ ስራ እሺ በይ እየዞረኝ እሺ በይ ነው የሚለኝ የሚዞረኝ ከበላይ ነው እሺ በይ ለማየትም ቀና ብሎ አልቻልኩም ብርሃኑ ግርማ ሞገሱም በየትኛው ስራዬ እኔ እሱን ቀና ብዬ ልየው በቃ እሺ በይ ነው እሺ በይ እሺ 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 ሰማቱ እሺ በይ ሳለቅስ ተንሰቅስቄ ሳለቅስ የዘር ያዕቆብ እመቤት የበላሰብ እናት እመቤት መጣ አምባይ ትጠርጋለች እሺ ለኔ ይገባም ማለት ያሳለፍኩትን የልጅነቴን ውጣውረድ ብዙ ነገር ሳስበው አንዳንዴ ይገባኛል እላለሁ ከስቃይ አንፃር ከስራ አንፃር ደግሞ ለኔ አይገባኝም ከዛም በቃ መጣ እመቤቴ መጣ አምባይ ትጠርጋለች በቃ አቃተኝ እሺ በይ ነው እሺ 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 ካስባለኝ በኋላ ይሄዳል እሺ በይ ከዛም መጣ እንባይን ስጠርክልኝ ትንሽ እያፈዘዘኝ ሊመልሰኝ አልቻለም ከዛ ለካ ተሸክመውኝ ማረፊያ አለ በቃ ሊመልሰኝ አልቻለም አንድ ቦታ ላይ ነው የተከልኩት መንቀላቃቴ የሚያወሩት የሆነ የሚጠቋቋሙት ነገር እኔ ፊል አረጋዋለሁ ግን ምንም ማውራትም አንደበቴም ወገቤም ምንም ተይዟል በቃ አልቻልኩም ራስ መታቱ ለነገር አልችልም ራሴ በቃ ተፈጥፍጦ ሊሞት በቃ ተከፍሎ ለወለወነ ፈርሶ የሚሄድ ነው መሰለኝ ከዛ ማረፊያ ክፍል አስተኝቶኛል ትንሽ እንደመለስ ያረጋኝ ነበር ልክ ገብቼ እንደተኛው እናቴ ሰማዕቷ ቅድስት አርሴማ አላደል መስለስሏ ሙሉ ተሸፋፍና ያለችው እሷ ትመጣና ከመሃል እግሬ ትጠርግልኛለች በዘንባባ ከላይ ትጠርቋለች ጠርግና ተነሽ ተለኛለች ብድግ ስል አብረውን የሄዱት አባት ጸሎት እያደረሱ ነው አማተብኩኝ እንዴ ከዛ በኋላ አሳሪፈቹ መጣና ለመነሳት እንዴ ልነሳ ወገቤን ይዞኛል ራሴ በቃ ከመነግር በላይ ህመም አይደለም ወይኔ አልኩና የታሰርኩበት ያመኛል እጄን ምናምን ያመኛል አለበሰኝ ልብሴን ምን አለኝ ከዛን ወጣን እዛን እምነት ምናምን ተቀባው አለቀስኩኝ አቤት ለኔ አይገባ ወደ ምረቱ ላይ ሄድኩና ለምን እሺ በያልከኝ ቁጭ ብዬ ብቻዬን ከዛን ሁሉ ነገሮች ሆነ ያስታወስከው የምትመጣው ነገር አለ ያ እዛ ቦታ ያየከውን ነገር አይምሮ ሲረጋጋ እዛ ቦታ ላይ ጭንቀት ነው እውነት ነፍስ ውጪ ነፍስ ግቢ ነው ነፍስን ከስጋ አሁን የሁለተኛው ቀን ላይ ብዙም አላስጨነቀኝም ለምኛለሁ በቃ በእናትክ ብየዋለሁ ከዛን
አላስጨነቀኝም መልሶኛል መናገር ያለበትን ነግሮኛል አውደ ምሕረት ላይ እጂ ለምን እሺ በያልከኝ ቁጭ ብዬ ሳስብ ግትር ነኝ ለነገሮች ቶሎ ሻለለም መጣልኝ እያንዳንዷ ነገሮች በህይወቴ በትዳሬም ሊሆን ይችላል በጉርብትናም ሊሆን ይችላል በቤተሰብም ሊሆን ይችላል ለካ እሺ ማለት ዋጋ አላት እሺ በይለካ ያልከኝ ለዛ ነው አንተ ይቅር በለኝ ብዬ ደጋሚ ጸሎት አድርጌ ሰግጄ ወደ ማረፊያችን ሄድኩኝ ሁለተኛ ቀን በዚህ አለቀ ሶስተኛው ቀን ለኔ ቀለለኝ ሶስተኛው ቀን ቀለለኝ አልኩ ገባ እሺ በይ ስላለኝ የማይገባኝን ስላየሁ እኔ ደስ አለኝ እውነቴን ነው ማለት አይደለም እሱ እኔ እንጃ ይከብዳል ከዛ የሶስተኛው ቀን ላይ ገባን በቃ እዛች ቦታ ስደርስ ልብክ ይመታል እውነት ለመናገር በቃ ሁሌ አዲስ ነው የሚሆንበት ጸበሉ ሁሌ አዲስ ሁሌ የተለየ ነገር ዳግማዊት ኢየሩሳሌም ነው በቃ ቦታው ይለያል ቦታው እመቤቴን ነው የምልህ ብዙ በረከት የምታገኝበት ብዙ ድህነት የምታገኝበት ይቅር መባባልን ምድር ላይ ምንም ነገር እንደማያስደንቅ የምታቀበት ይቅር መባባልን የምትለምድበት ቦታ ነው ሶስተኛ ቀን ላይ ቦታችን ደረሰን አርመሟ ቦታ አለች ከዛ ገባን አሁንም የታሰርኩት ዳር ላይ ነው ጸሎቴ ነው በህልም የሚያሳየኝ አለ በራሱ ያሳየኛል በህልም በስርዓት ግልጽ አድርጎ በቃ እኔ ፈሪ ነኝ ልክ ልገባ ስል ለሌሊት ኪዳን ገብቼ ሁለት ልጆችን አሳየኝ ዳቦ እየቆረሱ ሲያጎርሱኝ ትንንሽ ልጆች ቤተ መቅደስ ውስጥ እኔ እንቅልፌ ከየት እኔ አልተኛም ለሊት ኪዳን አድርሰን ጸሎት ደግሜ ነው ደገፍ ያልኩት እንቅልፍ ይዞኝ ሄዷል ከዛ እነዛን ሁለት ህፃናት ልጆችን አሳየኝ ስነቃ ቤተ መቅደስ ውስጥ ነኝ ደጋሜ ጎንበስ ብዬ መስቀል ተሳልሜ ወረፋ ለመያዝ ሄድን ተራችን ደረሰ ገባን እዛ ቦታ ላይ ነው የታሰርኩት ታሰርኩኝ አሁንም ይዞኝ ሲሄድ የሚያሳየኝ ብርሃን ብቻ ነው ሌላ ነገር የሚነግረኝም የሚያሳየኝም ነገር የለም እኔ ብየዋለሁ ፈሪ ነኝ በቃ እኔ ፈሪ ነኝ አንተን የማየት እኔ አቅሙም ችሎታውም የለኝም እኔ ኃጢያተኛ ነኝ ግን እኔ እላይ ላይ ለዘመናት ስታመምበት የነበረውን ነገር አንተ ታውቃለህ እውነት አንተ ከላይ ላይ አንሳልኝ ምን ሲባል ሰምቻለሁ እመጓ ኡራኤል ሲሄድ አንድ ሰው መንፈሱ የሚሻኝለት ተቆራርጦ ነው ሲባል ሰምቻለሁ ቅዱስ ኡራኤል አባቴ ሆይ ሁሌ ተጸልይ ጠራሃለሁ አንተ በዚህ ቦታ ላይ ተገኝና እኔ ማላቀው እርኩስ መንፈስ ካለ እላይ ላይ ቆራርጠሸኝልኝ ዳግም መልክ ተጮህችም አታስብለኝ በቃ ሰዋፈም አልግባ እስቲ በቃሽ በለኝ ደከመኝ ብዬ ገባውኝ እዛን ታሰርኩኝ ብርሃን ብቻ ነው ያሳየኝ ፍጥነቱ ልነግርህ ከምችለው በላይ ፍጥነት አለው ያሳየኛል ይመልሰኛል ያሳየኛል ይመልሰኛል የልጅን ስም ስጠራ የልጅን ነገር አደራ ስል መለሰኝ ስነቃ ራስ መታቱ አልቻልኩም ያው በቃ እንዳዲስ ልቤን እየከዳይ መጣ አሁንም አሳሪፈች ወደ ዳር ሲያወጣኝ የማየው ምንድነው እጁን ዘርግቶልኝ ነው ያዥኝ እንዴት ብዬ ሊያዝክ ለዋለሁ እንዴት ብዬ ሊያዝ አንተን ሲያውን የፈረስን ጭራ ሊያዘው እንዴት ብዬ ሊያዝ ሰማቱ እንዴት ብዬ እኔ አንተን ሊያዝክ እንደዛ ያልኩኝ ወደ ራሴ ተመለስኩ ስነሳው ገቤና አሞኛል ራሴን አሞኛል ወጣው እምነቴን ተቀባው ምናክ ጸበል መጠጣት አይቻልም ገባን ምናለን ጸሎት አደረስን የሶስተኛው ቀን ጥምቀት በዚህ አለቀ የተጠመቅነው ጊዮርጊስ 4 ቀን ነው አራተኛው ነው ከባዱ የመጨረሻው ቀን ለሊት 9 ሰዓት ለጸሎት ተነሳው አይ ዛሬ አርጋኖ መድገም አለብኝ አልኩና አርጋኖ ለኔ በህይወቴ ትልቅ ጸሎት ነው ከዛ አርጋኖ ደጋምኩኝ ስደግም መድገም አልቻልኩም ወደ ጎን ሊጥለኝ ይፈልጋል ጩሂ የሚለኛል በቃ በጣም መንፈሴ ተጨነቀ ከዛ አማተብኩ ጸለይኩ ምን አልኩኝ ተኛሁኝ ስተኛ በልሜ የሆነ ነገር አየሁኝ ያቺን ህልም ስነቃ መልሼ እዛው ነኝ ያለሁት አቤት አንተ ዛሬ ደግሞ እንዴት ታረገኝ ይሆን አቤት እንደው ዛሬስ ባልጠመቅ
ማለት የሌለብ እንዶ ዛሬስ እንዶ ፔሪድ በመጣ ያን ጊዜ ሙሉ የፈሰሰኝ ፔሪድ እንዶ ዛሬ በመጣ ባልገባ በቃ ከምል በላይ ነፍሱ ጂ ነፍስ ግቢ ሆነ ለኔ በቃ ሮጬ ሁላ ባመልጥ ደግሞ ይዙኝ ይሆን በቃ በጣም መንፈስ የተጨነቀ ከዛ በኋላ ቦታው ላይ ደረስን ጸሎት አረኩኝ እንዳልኩ መልከ ኤዶም ስደግም በጣም ሰላም ይሰማኛል ከዛ መልከ ኤዶም ደገምኩና ስጨርስ የበረከት ስራ ስሩ ተባለ አሸዋ አምጡ ተባለ አሸዋ ልናመጣ ወረድን ከህቴ ጋር ከዛ ያንን አሸዋ ሲዛቅ የሚሸተኝ እዛ የሚሰውራውን ሽታ ነው የሚሸተኝ ከዛ ነካረኳትና እኔን የሚሸተኝን ግን ይሸትሻል አልኳት አዎ አረ ይሸታል አረ ቦታው ምን ያለ የተባረከ ነው አሸዋም ሲነሳ የራሱ የሚመጣ ማዕዛ አለ አያንተ መድሃን ያለም ይያልን ያንን አሸዋ ሞላንና በማዳበሪያ ተሸክሚ ሰማዕቱ ቅዱስ ጊዮርጊስ ሸክሜን አንተ ታቀዋለህ ከልጅነት እስከ እውቀት ስፈተንበት የነበረው እናቴ ቤት ይያለው በእናቴ ቤት በተዳር ይያለው በተዳር ልጅ ኮለኩ በኋላ እንደዛ ስፈተንበት የነበረው አንተ ሸክሜን ይሄንን አሸዋ አውርጄ እንደምዘረግፈው አንተ ሸክሜን አቀልልኝ አንተ ሸክምሽን በቃሽ በለኝ በይ ያንን አሸዋ ዘረገፍኩኝና የሚቀመጥበት ቦታ አለ ለሌላ ተረኛ ደግሞ ሰጠኝ መድረሱ አይቀርም ደረሰ ገባን ታሰርን አሁንም በቃ ዳር ላይ ያሳሰረኝ በቃ እኔ ፈራለሁ ገባን ከፈለፊቴ ሁለት ሰዎች አሉ ከፈለፊቴ ሲያመጣብኝ ጨነቀኝ አስተናጋጁኝ ፈተኸኝ አሳሪፈችው ፈተኸኝ ይዘኸኝ ውጣ በቃ ማለት ልቀቀኝም ብለው ደስ ይለኛል በቃ ከዛን ያጸበል መምጣት ጀመረ የዛን ቀን የፈረስ ኮቴ ይሰማኛል እሺ ያለ ተሰምቶኝ አቅም ይሰማኛል ማዛን አልቻልኩም ሰወረኝ አሁንም የሚያሳየኝ ብርሃን ነው ሰማዕቱ ቅዱስ ጊዮርጊስ ራሱ ይዞኝ የሄደን ይመስለኝ ብርሃን ውስጥ ይዞኝ ይሮጥና መልስ ይለውና ይመልሰኛል ስለስሎች አሉ እዛው መጠመቂያ ውስጥ የኪዳነ ምሕረት በዛ በኩል ነው ይዛል ከዛ በቃ ከምል በላይ ከምነግር በላይ ለካ ያስጨነቀኝ ለካ ክፉ ነገር ያሳሰበኝ እሱ ሊሸኝ ስለሆነ ነው እኔ ነፍስ ግቢ እዚህ ጋር ከዛ አሳውቃት እምገባላትን ቃል ኪዳን አሳውቃት ይለዋል አሳውቃት ዳግም ላትመለስ በህይወቷ ባርባራቱ ታቦት ዳግም ላትመለስ በህይወቷ ከሲኦል ረግረግ ተቆራርጣ እንደምትሸኝ አሳውቃት ይለዋል ይጮሃል እኔ አሁን እንደዛ ጩሂ ብትለኝ አልችልበትም እንዴት እንደምጮህ ማን ነው የሚጮህ እኔ ነኝ ግራ ይገባኛል አሳውቃት ምገባላትን ቃል ኪዳን አሳውቃት የሚገባልኝን ቃል ኪዳን እንዲያሳውቀኝ ይጮሃል በ23ቱ ተገዝቼ አንተ አንበሳ ነህ ቅዱስ ጊዮርጊስ ያስከኝ አምልጬ ልሄድ ነበር ያስከኝ እዚህ ደጅ መጥቶ ማን ያመልጣል ያስከኝ ቃል ኪዳን ገባልኝ ቃል ኪዳኑ ምንድነው በሱ በዳቢሎስ ምክንያት ያጣሁት ኦቫሪ እንደሚመለስልኝ አንደኛው የዘር ፍሬ የለም ብዬ የለ እንደሚመለስልኝ ይሄ የሰማዕቱ ቃል ኪዳን ነው ለኔ ገባልኝ አይገባኝም ለኔ ግን እግዚአብሔር ይመስገን ሁሌ ጎዶሎ መሆኔን ነበር ማቀው ያንን ነገር ልክ ሲመልሰኝ ወደ ራሴ እንዳለው እንኳቋለሁ መንፈሱ እየጮህ እንደሆነ አቃለሁ ያስጮኸኛል በደንብ አሁን ግን ጩሂ ብትለኝና አልችልበትም እንደዛ በጣም ለጆሮ የሚከብድ ድምጽ ነው የሚጮኸው አሳውቃት ይሏል ሰማዕቱ ራሱ አሳውቃት ምገባላትን ቃል ኪዳን እኔ እሱ የሚገባልኝ ሰማዕቱ የሚገባልኝ ቃል ኪዳን እንዲያቅ ነው ማለት ሁለት ልብ አድርጎ እምለፈልፈውን እንዲያቅ ነው እሺ አሳውቃት ደብቆ ሳይሸይ መንፈሱ እንዲሄድ ነበር ከሲኦል ረግረግ እንደሚወርድ ተቆራርጦ እንደሚሸኝ በለመነችው በኡራኤል ስም እንደሚሸኝ ለምን እመጓየ ሄደ ሰው ተቆራርጦ ነው የሚሸኝለት መንፈሱ ሲባል ሰምቻለሁ ስለዚህ አንተ ቅዱስ ኡራኤል ሁሌ ልመናዬ ነው ዳግም አልሰቃይ ከሲኦል በታች እንደሚወርድ ባርባራቱ ታቦት በሰማዕቱ በ23 ጮሆ እንደሚለቅ ነገ ሌላ መልእክት እንደምትመጣ ነገ ዛሬ ያለቀስኩበትን የልጅ ፍላጎት ነገ እንደሚሰጠኝ የተቆረጠው የዘር ፍሬን እንደሚመልስልኝ ቃል ገባልኝ ሰማዕቱ ብዙ ቃል ኪዳኖች ቀኑ ሲደርስ ሲሆን ደግሞ መጥቼ መሰከራቸው ብዙ ቃል ኪዳኖች ገባልኝ
በጣም ብዙ ቃል ኪዳኖች ጎዶሎይ ሞላልኝ። አንድ የዘር ፍሬ የለኝም ብዬ ነበር መለሰልኝ። ለኔ ለኃጢአተኛው አይከባም ነበር፣ ግን እሱ እንደኛ አይደለም። መሐሪ አባት ነው፣ ይቅር ባይ አባት ነው። ይቅር ብዬሻለሁ ምሬሻለሁ ብሎ 44ቱ ታቦት ተምሎ 23 ጊዜ ጮሆ ከላይ ላይ ጮሆ ሄደ። ብዙ ቃል ኪዳኖች ገባልኝ። ያጣሁትን በዲያብሎስ ምክንያት የተቆረጠውን የዘር ፍሬን መለሰልኝ። በጣም ብዙ ቃል ኪዳኖች። ቀንና ጊዜው ሲደርስ ደግሞ መጥቼ የምናገራቸው ብዙ ቃል ኪዳኖች። ነገ ኪዳነ ምሕረት ደግሞ የምታሳያትን ታውቃለች። አሁን ጮኸ ተብያለሁ ብሎ 23 ጊዜ ጮሆ ከላይ ላይ ሄደልኝ። እምጠጣት የኪዳነ ምሕረት ጽዋ አለች። ቅዱስ ገብርኤል ተራቶኝ መዘከር ጽዋ መጠጣት ትልቅ በረከት እንዳለ ያወቅኩት እዛ ግቢ ነው። የሚቆሙልክ የሚሟገቱልክ እነሱ ናቸው። የማይገባኝን እንዲገባኝ አድርጎ ሰጥቶኛል። እኔ ብዙ ቃል ኪዳን ገብቶልኛል። ቀኑ ሲደርስ ደግሞ ይሆናል፣ ገና ይቀረኛል። አሁንም ለደጃ አብቃኝ፣ አሁንም ጥራኝ ብዬ ለምኜ ነው የመጣሁት። ስነቃ ወደ ራሴ ስመለስ ለ3 አገልጋይ ተይዣለሁ። ያሰሩኝ እግሬ አይታይም፣ ተከርክሮ ዶስ ገብቷል። እጄ ምን በቃ ከዛ አማትቢ ያሉኝ አማተብኩኝ። ዝቅ ብሎ አናገረኝ። ስመ ክርስትናዬን ጠየቀኝ። ነገርኩት፣ ፈታልኝ። ያሰረኝ ገመድ ፈታልኝ። ስወጣ መስክሪ ተብያለሁ። መስክሪ ብሎኛል። እሺ አርመሞ ቦታ ነው፣ ግን ምንም ማድረግ አልቻልኩም። ደስታ ይጥፍ ድርብ ነው። ከ6ኛ ክፍል ጀምሮ ሲያሰቃየኝ ነበረ ዲያብሎስ። በሱ ምክንያት ብዙ ነገሬን አሳጥቶኛል። ከጓደኛ በታች እንደሆነ አድርጎኛል። ሲቀጥል በሱ ምክንያት ያሳጣኝን የዘር ፍሬን ኦቫሬን በሰማቱ ቃል ኪዳን ተመልሷል። እንደ ተንከባልዬ ብናገር ሁሉ አልጠላም ነበር። ይቅር በሉኝ፣ የአርመሞ ቦታ ነው፣ ግን እኔን የማራባት እናንተን የሚማር ብዬ እልል በሉ ብዬ ያደረገልኝን መስክሬ እምነቴን ተቀብቼ ደስ እያለኝ አውደ ምሕረቱ ላይ ሄጄ ለምኜ ተመለስኩኝ። አንድ ያልገለጽኩ ለምን አለ እዛ ቦታ ላይ መንፈሱ ሲጮህ ማንም በእናቱ ለምኖት አያውቅም ማለት እኔ በእናቱ ለምነዋለሁ ሁሌ ማለት እኔ በእናትሽ ሲባል እናት ናት አይደል? በቃ እናት ናት ሁሌና በእናቱ ለመጀመሪያ ጊዜ ለመነችው እሷ ናት። እንዴት ብዬ አብሬያት ልሂድ? የዘመናት እስራቴ የዘመናት የፈውስ ህልሜ እውነትም የመዳን ቀን አንድ ናት። ድኜ አላየ እግዚአብሔር ይመስገን ደስ እያለኝ ወደ ምሕረት ላይ ቆሜ አመስግኛው አባቴን ሰግጄ ጸሎት አርጌ ምን ብዬ ወደ ማደሪያ ቤታችን ገባውላለሁ። ደስ የሚል ቀን ነበር ያን ቀን። ይሄን ያለው እንደ መድኃኒት የሚወስዱበት ህመም መልሶ በህክምና ነው ቼክ አፕ የሚደረገው። እንደዚህ አይነት መንፈስ ደግሞ ያው በአእምሮ ረፍት ቀድሞ ከነበረው ህመም በራስ ላይ ለውጥ ሲኖር ነው ያው ሰው መዳኑን የሚያውቀው። ለምሳሌ የማይጾም ከሆነ ሲጾም፣ የማይጸልይ ከሆነ ሲጸልይ፣ የማይሰግድ ከሆነ ሲሰግድ፣ ወደ ቤተ ክርስቲያን የማይሄድ ከሆነ ሲሄድ፣ ነጋ ለኪዳን መሸ ለቅዳሴ እና እንደው እንዳጠቃላይ ከሰው ጋር የማይግባባ ከሆነ ሲግባባ፣ ልክ አንቺም እንደገለጽሽው እሺ የሚል ሲሆን ነው እንደዚህ አይነት እንደው የመንፈስ ድህነት ማለት ከኛ ጋር ያለውን የሚያስጨንቀንና የሚያስቸግረን ርኩስ መንፈስ ሁልጊዜ የሚጠብቀን ቅዱስ መንፈስ ደግሞ ከኛ ሲሸኝልን መዳናችንን የምናውቀው በራሳችን ሰላም ስሜት ነውና አንቺ ከዛ ጊዜ ጀምሮ ያለሽ እንቅስቃሴ እንዴት ነው? የጤንነትሽ ሁኔታ እንደው የሚሰማሽ ሰላም? ሰላም አሁን ማለት በምን ልግለጽልህ? የሚገለጽ አይደለም። የመድኃኔዓለም ስራ የአእምሮ ረፍት። እኔ አሁን ከድሮም ጀምሮ ሲያመኝ አርጋኖስ ጸልይ ሆዴ ይነፋል፣ በጣም ሆዴ ይነፋል። አንዱ ምልክቴ ቼክ ያረኩበት ምክንያት እሱ ነው። አርጋኖስ ጸልይ አሁን ሰላም ነኝ። በጣም ያልበኛል፣ መጸለይ አልችልም። ጸሎት ስጸልይ ያዛጋኛል በቃ እና ለኔ ብዙ ምልክቶች አይቼበታል። ውስጥ ሰላም፣ ይሄ በቃ ዳግም መልሶ ህፃን የመሆን ስሜት የለም። በቃ እንደዛ ነው የተሰማኝ።
ከብዙ ነገር ጸሎት አደረኩ እንደው ያን ቀን ባልበላ ምግብ ቢባይሉኝ ከደስታ ይበዛት በቃ ማለት የመጣነው 6 ነው በጣም በቁጥር የማይገለጽ ብዙ በረከት ሁላችንም 6ታችንም ቤተሰቦች እነሱ ራሱ ያደረገላቸው ተአምር እውነቴን ነው እነሱ ራሱ ያደረገላቸው ተአምር ሁላችንም ከላያችን ላይ ያለውን ነገር አራክፈ ነው ሸክማችን ቀሎልን ነው የተመለስ ነው እና እግዚአብሔር ይመስገን ይሄ ሁላ የሆነው በማን ነው በወንድማችን ነውና እሱን እመቤቴ ባለበት ተጠብቀው ሰማዕቱ ቅዱስ ጊዮርጊስ ባለበት ይጠብቀው እውነቴን ነው ብዙ ሸክም ቀሎልን ደስ ብሎን ከናታችን ጨምሮ ታላቅ እህቶች አሉኝ የእህታችን ባል አለ ወንድማችን አለ የወንድማችንም እንደዚህ በብዙ ፈተናውስ ነበር ያለፈው እሱ እንደዚህ ታላቅ እህታችን የኔ ታላቅ እህት በቃ ሁላችንም በረከቱ ደስ ብሎን በመምጣቴ ቅር ብሎኝ ነው የመጣሁት እውነት ለመናገር ማምላክ በቃ መጨረሻ ማለት ልንሄድ እንደሆነ ሳቅ ደለጎ ተጠምቀን ተመልሰን ስንመጣ በቃ ሄጃው ደምረቱ ላይ አልቅሼ ነው እንደው ማለት በቃ ብቀመጥ ግን እዚህ ጋር ደግሞ ያው ስጋ ለባሽ አይደለም ልጄ ተናፍቀኛለች እዚህ ጋር ደግሞ የራስ ህይወት አለና እግዚአብሔር ይመስገን ክብሩን እሱ ይሰድ እንደው ቅዱስ ጊዮርጊስ በተሰጠው ቃል ኪዳን ያው ሰይጣንን እንደፈለገው አድርጎ በተሰጠው ቃል ኪዳን ለልጆቹ ምህረት ማስተጣት ይችላል ግን በጣም የሚያስደስተው ከቅዱስ ጊዮርጊስ ጠበል ቦታ ቢያመልጥ እንኳን አንድ መንፈስ እናታችን ደግሞ በተቀበለችው የምህረት ቃል ኪዳን በቃል ኪዳን መቀነቷ መንፈስን አቃጥላ የምታባረረው ኪዳነ ምህረት አለች ደግሞ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምህረት የመጨረሻ ጥምቀታችሁ እዛ ነው እንዴት ነበር የኪዳነ ምህረት የኪዳነ ምህረት ደግሞ ይለያል እስቲ ግለጫት ቃላት የለኝም ለሷ እመቤቴ እውነትኔ ሁሌ እመጠራት እውነት የበላሰብ እመቤት ነው ማለት በጣም ሩሩ ልብ ያላት እናት ነች አለችን በቃ የሱ ደግሞ ይለያል ሄድን መጀመሪያ ገድል ቤት ነው የገባነው ገድል ቤት ከመግባታችን በፊት ቁጥር ይጻፈልናል ምን ተመቀበት ወረፋ ሄድን ስርዓቱ ደስ ይል ነበር አስተባባሪዎቹ አብረውን የሄዱትን የናንተ እንትኖች በጣም ደስ ይሉ ነበር በቃ በሰላም በፍቅር ሄድን ገድል ሰማን ያመቱ ቅዱስ ሚካኤል ነበር ሰኔ 12 ዛን ወንዶ የተጠመቁ ምንም አልመሰለኝም አልፈራው የትላንቱን አይቻለሁ ትልቅ ነገር ተደርጎልኛልና እዛ በቃ ሰው ሲጨነቅ ነው አረ እናት ቤት መጥቶኮ ሰው አፍሮ አይሄድም አይዟችሁ ላለው ማዛን ደረሰን ወርፋችን ገባን ምን ብዬ ልንገር ነጭ ቃላት የለውም ይለያል ጸበለው የሷ ደግሞ ማሽተት ነው መሳብ ነው ከዛን ታሰርን ምን አለን አስጎነበሰን ሲያስጎነብሰኝ በቃ እመቤቴ እምጠጣይ ጽዋ እምጠራሽ እናት እመቤቴ ሁሉን ነገር አንቺ ፍጁ ከዛን ወዲት እንደሰዋረኛ አላቅ በጣም ብዙ አመት ርቄ የሄድኩ ያክል ነው የተሰማኝ ከዛን ምን አሳየችኝ እመቤቴ ኪዳነ ምህረት ኪዳነ ቃል ራሷ ቤቴ መጣ ፊቷን ለማየት በቃ በምን አቅሜ በምን እንትን ይልያት በቃ ቀሚሷ ዘርፋፋ ቀሚሷ ቤቴ ሙሉ ታርጎታል ከዛ ንቆም ያለው የምታሳየኝ ቤትሽን ላጸዳልሽ ነበር የመጣው ትለኛለች የኔን እላታለሁ አዎ እንጂ 2 ልጆች ይዛ መጣ ቤቴ ይጠረጋል ቤቴ ውስጥ ያለ ቆሻሻ አንድ ሳይቀር እሺ ይጠረጋል ከዛን ይሄ ቦይ ያለ አይደል ቦይ ነገር እንደ ፒቢሲ ማስወጫ ያለ የቤቴ ግርግዳ ጋር እሱ ያለ ይመስለኛል በሱ እንዳለ ጠራርጋ ታወጣለች ሙሉ አሁን ቤትሽን አጸዳውልሽ እሺ እናቴ እላታለሁ ልጅሽን ደግሞ አምጫት ትለኛለች ልጅሽን ደግሞ አምጫት ስትለኝ ልጄን ላመጣ ሲሄድ በብርሃን ቅጽበት መለሰች በብርሃን ቅጽበት ስነቃ የት እንዳለው እዛ ልሁን የት ልሁን ቤትም ያለው ይመስለኛል እኔ የምጠብቀው ቤት ነው ማለት
ያሳየችኝ ቤቴ ውስጥ ቆማ ስለሆነ ቤት ነው የምጠብቀው ሳይ ወደ ራሴ ከስንት ደቂቃ በኋላ ወደ ራሴ ስመለስ እሷ ናት ከዛም በቃ ጮኩኝ እመቤቴ ከዛን አርምሞ ነው ዝም በይ ምናምን አለኝ ማርያምን አይቻት ነው እኔ ምን ላርግ አይቻታለሁ በቃ ማለት ግራ ገባኝ እንድጠፋብኝም አልፈለኩም በቃ መለሰ በቃ ኧረ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ አይነት ብርሃን የለም የትም የለም በቃ መለሰችኝ በብርሃን ውስጥ ልጅሽን አምጫት ብላይ መለሰችኝ በቃ እሺ ስመለሰኝ በቃ በጣም በቃ ሚሊዮን አመት በቃ ወደ 100 ምናምን አመት ቆይቼ መጣው ነው መሰለኝ ሳይ አሳሪ ፈቾች አሉ ሳይ ካህኖች አሉ ሳይ ሌላ ደግሞ የሚታጠነው አሉ በዛን ከስንት ደቂቃ ወደ ራሴ እንዴ ለናዛ በቃ ምድርና ሰማይ ደበላለቅብኛል ይሽከረከራል ወገቤ ምኔ በቃ እዛን ብድጋ ከዛ ጸበል አረጉልኝ ማዘር ነበረች ይዛኝ ስትወጣ ጠፋብኝ ያየው ነገር እንዴ ምናስ ልጅሽን የምትሉ አቃር ሰምቻታለሁ እመቤቴ ልጄ ምን ልትሆን ነው ልጄ ምን ንገሪ ልጄ ምን አልኩኝ ከዛን ልብስ የሚወለቅበት አለ አይደለ ደለቆ እዛ እንትኑስ ቤት ውስጥ ገብተን እንዲ ዝም ብዬ እንጨቱ ላይ ደገፈስል አመጣችልኝ ያሳየችኝ በቃ ስቄ ልሞት ተቀደስ ብሎኝ ልሞት ለምን ልጅሽን አምጫት ያለችው የራሷ ምክንያት አለው አንቺ ለደጅሽ አብገኝ ይሻት መጣለሁ ሐዋሳ ደግሞ ቅድስት ኪዳነ ምህረት አለ ጸበል እዛ ደግሞ ይሻት እንደሚሄድ ነው ወዲያው ለኔ አይምሮዬ ላይ ለምን እንደመጣልኝ አላውቅም እዚህ ቦታ ማምጣት ባለብኝ ሰዓት አንቺ ጥሪኝ ግን እኔ ግን እዚህ እስካመጣት ግልጄን ኪዳነ ምህረት ጸበል ማስጠመቅ እንዳለብኝ ወዲያው አይምሮዬ ላይ መጣ ደስ ብሎኝ ልብሴን ለብሼ ቅዱስ ሚካኤል ስለነበር መንገዳችን ላይ ሚካኤል ነበረ ገብተን የበረከት ቀምሰን ምን ብለን ተሳልመን ወደ ማደሪያችን ተመለስን ባህር ዳር መጣን አቡነ ሐራም ያለው ጥምቀት ይለያል እኔ እንደውም ራሴን የምፈትንበት በቃ እሱ መሆኑ ሳቅ ደስ አለኝ እንዳልከው ቅድም አጋንንት ከላያችን ላይ ሄደ መንፈስ ተሸኘ ስንል ራሳችንን ቼክ የምናረገው በጸበል ነው ወይ ደግሞ የሆነ ባህሪያችን ሲቀየር ነው አይደል ልክ ሳየው ከላይ የሆነ የተበጠበጠ እምነትና ጸበል ነው የሚወርደው የሚመስለው እላይ ላይ ሲወርድ ደግሞ ንጹህ ነው ከዛን ገባን ተጠመቅን ሰላም እንደው ባልወጣ ውጪ ባይሉ በቃ ተጠመቅን ምን አለን አወይ ነበር ያረፍነው አረፍን እግዚአብሔር ይመስገን የዘመናት ህልሜ የዘመናት ጸሎቴ ሳይገባኝ እንደሚገባኝ አርጎ አምላከ ቅዱስ ጊዮርጊስ ምሮኝ ዛሬ ደስ ብሎኝ ዛሬ ነፃ ሰው ነኝ በእውነት ነው ማለት ለምን ስቃይ ከባድ ነው እኔ አሁን ለምን ትደነቂያለሽ ብትለኝ ለምንም አልደነቅም ሞቶ መመለስን አይቻለሁ እኔ ቃል ገብቼ መጣሁ ለራሴ ሰማቱ ወደ ድሮ ህይወቴ አትመልሰኝ ሱሪ ለባሽ ነበርኩ ታይ ተጠቀማለሁ ለብሳለሁ ቃል ገብቼለት ነው የመጣሁት ሁለተኛ እዛ ምህላሌም ሲያስተምሩ ብትችሉ ሴቶች እመቤቴ ምሳሉ ለካ ቀሚስ መልበስ እመቤቴ መምሰል ነው በቃ ውስጤን ያንን አሳምኘው አንተ ይቀርበለኝ አንተ ወደ ጥፋት ጎዳና ሲሄድ አንተ እኔን መልሰኝ ቆንጠጥ ያረክ መልሰኝ አንተ ክብር ምስጋና ይገባል ብዬ በህልም ብዙ ነገር አሳይቶኝ ምሮኝ ደስ ብሎኝ እያለቀስኩኝ በመምጣቴ እያለቀስኩኝ አመልሰን መጣን ክብር ምስጋና ለእመቤቴ ክብር ምስጋና ለአንድዬ እናት ክብር ምስጋና ለሰማዕቱ እንደው የመጨረሻ ጥያቄ ስለ ጉዞ ማህበሩ ስለ ማረፊያ አጠቃላይ ስለ አገልግሎት የምትሰጪው መጥፎም መልካምም ነገር ምንድነው መጥፎ የሚባል የለውም እውነት ለመናገር መቼም ሰማዕቱ ደጅ ተሄዶ አይዋሽም ባይመቸን አልተመቸንም ነው የምንለው አይደል ጸበል ቦታ ሰው ሲሄድ ደልቶት ለመተኛ ተሄድም እንደውም ለመጸለይ ነው ለመትጋት ነው እውነት ነው አንድ ገዳማት ላይ ሲኬድን ያውን የማምነው የትማር ሲማም የትም ሱባኤ ስገባ ህግና ስራ ስታከብር ምህረቱም ይፈጥናል አለቀ እና ደስተኛ ነበርን እውነት ለመናገር አብረውን የሄዱት መምህራኖች አገልጋዮች ብዙዎቹ እግዚአብሔር ይመስገን ማንን ቀረብለው አይተው እውነቴን ነው
የጸሎት ሰዓታችንን የማህበር ጸሎት ሰዓታችንን እንደሚታገድ በግ ጎትተው አምጥተው ቁጭ አድርገው ጸሎት አድርሰን የምንጠይቀውን ጥያቄ ተናግረን ሌሊት ተነስተው ቀስቅሰውን አስተባብረው እምነት መቀባት ያለበትን ተቀባብለው እነሱ ከአሳሪ ፈቾቹ ጋር እኩል ለሃጫችንና ንፍጣችንን ተቀብለውን በፍቅር በሰላም የእግዚአብሔርን ቃል እየተማማርን ደስ በሚል ሁኔታ ደስ ብሎ መጣ። እግዚአብሔር ይመስገን። ለእናንተ እድሜና ጤና ይስጣችሁ። አንድ ሳልነግር የማላልፈው ነገር ቢኖር ደለጎ ስጠምቅ ምን ወጣልኝ መሰለ? የተበጠበጠ እርድ የሚመስል ልክ ከጸበሏ ስመለስ አስመለሰኝ። ሲያስመልሰኝ ምሬቱ ከምን ልበል ወጣልኝ። ኧረ አንቺ እድለኛ ነሽ አሉኝ። በቃ ሁሉ ነገር ሰላም ሆኖ የተመለስነው እግዚአብሔር ይመስገን። ለእናንተ እድሜና ጤና ይስጣችሁ። በጣም ጥሩ ናችሁ። ያው እግዚአብሔር ሁሌ ወኪል አለው፣ ለሰው ልጅ ወኪል አለው። እኛ በርሜል ጊዮርጊስ በራሳችን እንሂድ ብንል ላይመቻችልን ይችላል ወይ ምናምን። ቢመቸንም መንገድ ላይ ያለውን ሁኔታ አውቀው ተደዋውለው አንዱ መኪና አንዱን ጠብቆ በእውነት ነው ማለት የአንዱ መኪና ሲበላሽ የሌላኛው ሹፌር ወርዶ ሰርቶ ህዝቡ ወርዶ ተረዳቶ እውነቴን ነው አንዱ ለሌለው የማይበላ ከሌለው ለሌለው ሰጥቶ እግዚአብሔርን አንድ ያቀረች እህታችን ነበረች እዛ ታማ አስተባብረው ብር ሰብስበው ከጸበልተኛው በጣም ጥሩ። እግዚአብሔር የአገልግሎት ዘመናችሁን እጥፍ ድርብ ያርግላችሁ፣ የእድሜ ደሃ ያርጋችሁ። በጣም አመሰግናለሁ። መልካም እንግዲህ ብዙ ነገር ነው የነገርሽ። እግዚአብሔር ሰው የሚናገረው እግዚአብሔር በፈቀደለት ልክ ነው። እግዚአብሔር ፈቅዶልሽ መነገር አለበት፣ መደመጥ አለበት፣ ሌላ ሰው መስማት ያለበት የተባለውን ነገር ሁሉ እግዚአብሔር በፈቀደ ልክ ተናግረሻል። በዚህ እውነት ብዙ ሰዎች ይማራሉ፣ ብዙ ሰዎች ይድናሉ። በርሜል ቅዱስ ጊዮርጊስን ማንም በደመና ተጭኖ ሄዶ ያየው የለም። በሰዎች ምስክርነት ለሰዎች የሚደረገው ገቢረ ተአምራት ይሄ አለ እንዴ ይደረጋል እንዴ በእኛ ዘመን ነው እንዴ ተብሎ ሰዎች እምነት ሳይኖራቸው መዳንን ፈልገው ሳይሆን ለማየት ብቻ ሄደው ድንቅ ነገር ተደርጎላቸው አምነው ድነው ለነሱ ሆኖላቸው ተምረውበት በቃ ከህይወት መስመር ውጪ ወጥተው የሚኖሩ ሰዎች በስጋው ደሙ ታተመው በንስሐ ህይወት እየተመላለሱ ትዳር ያጡ ትዳር አግኝተው ልጅ ያጡ ልጅ አግኝተው በረከት ያጡ በረከት አግኝተው ምድር ላይ ልክ እንዳንቺ የሚያስጨንቃቸው ብዙ ነገር ድሌት ሆኖ በቃ ስለ ስጋቸው ሳይሆን ስለ ነፍሳቸው እየተጨነቁ እንዲኖሩ የቅዱስ ጊዮርጊስን በረከት ያገኙ ብዙ ሰዎች ናቸው። እውነት በዚህ 3-4 ዓመታት እየተደረገ ያለው መንፈሳዊ ጉዞ ምንም ፈተና ቢበዛው በአንድ በኩል የጸጥታው ችግር፣ በአንድ በኩል ይሄ ወረርሽኝ የሚባል በሽታ፣ በአንድ በኩል የጠላት ተግዳሮት ብዙ ነገር ቢኖርም በእሳትና በውሃ መካከል ሰው ምንም ሳይፈራ በእምነት እየሄደ የሚጠመቀው ሰው እንዳንቺ ነው ሁሉ አፉን ሞልቶ የሚመሰክረው። እና በተለይ በዚህ በ2018 የመጨረሻ ጉዞ ሰኔ 6 ላይ በነበረው ጉዞ ብዙ ሰዎች ገና ከባህር ዳርም ከበርሜል ቅዱስ ጊዮርጊስም እያሉ መንገድ ላይ በቃ በጣም ብዙ ሰዎች እየደወሉ ሲያመሰግኑ ነበረ። ለምስክርነትም የተዘጋጁ ፕሮግራም የተያዘላቸው ብዙ እህቶች ወንድሞች አሉ። ያንቺ ደግሞ ያስደንቃል። እውነቴን እንምነግርሽ ከልጅነት እድገትሽ እስካሁን እስካለሽበት ሁኔታ ላይ ያለውን ነገር ብዙ ነገር ብትተዩም የተፈቀደልሽን ነገር ግን በገለጽሽው ልክ ለብዙ ሰው መማሪያ ይሆናል እና ምስክርነት በምድር የመሰከረልኝ በሰማይ ይመሰክርለታለሁ እስከ ሰማይ ድረስ ቃል ኪዳን የተገባለት ነገር ነው። ምስክርነት እንደ ቀላል የሚታይ አይደለም፣ ተረተረው ወሬም አይደለም። ምናልባት ለሰዎች የማያምኑ ቲፎዞ የሚመስላቸው ሰዎች አሉ፣ ግን ብዙ ሰዎች ናቸው የሚድኑበት። አሁን ይሄንን አገላለጽ ስንት ብር ቢከፈልሽ መናገር ትችያለሽ? እንደዛ አይሆንም። ሰው ምን አይነት ዲያሎግ ጽፎ ቢሰጥሽ፣ ምን አይነት ስክሪፕት ብታጠኝ እንደዛ አድርገሽ መግለጽ ትችያለሽ? አይሆንም። ይሄ እግዚአብሔር የፈቀደለት ሰው ነው መናገር የሚችለው። ቦታውም ላይ የሚሄደው እግዚአብሔር የፈቀደለት ሰው ነው እና የመጨረሻው እኔ ብዙ በጥያቄ ማንሳት የምፈልገው ነገር ነበር፣ ግን አንቺ ሁሉንም ነገር አያይዘሽ አከታትለሽ በቅደም ተከተል መሆን ባለበት ልክ ስለገለጽሽው ሌላ ጥያቄ የለኝም። ያው ነፍሰ ጡር ስትሆኚ የነበረው ደስታ፣ ልጅ ስታቅፊ
ከዛ በኋላ በእመቤቴ ቃል ኪዳን ስትጎበኚ በአብሳሪው መልአክ በቅዱስ ገብርኤል ቃል ኪዳን ስትጎበኚ እንደው እንዳጠቃላይ እስካሁን ባለፍሽባቸው የህይወት ውጣ ውረድ ፈተናና ከጎን ደግሞ የሚጠግኑሽ የሚያጽናኑሽ የቅዱሳኑ ቃል ኪዳን የድንግል ማርያም እናትነት አማላጅነት መንፈሳዊ ህይወት በአጠቃላይ ኦርቶዶክስ መሆንሽ በዚህ ቤተ እምነት ውስጥ መሆን በድንግል ማርያም እቅፍ መጠለልሽ በቅዱሳኑ መታጀብሽ አጠቃላይ በቃ ሌላ ዝርዝር ውስጥ እንዳላስገባሽ የኦርቶዶክስ ተዋህዶ እምነት ተከታይ በመሆንሽ ምን አይነት ደስታ ይሰማሽ? ቃላት የለው ማለት እኔ የሌላ እምነት መንቀፌ ሳይሆን ማንም ልጅ የሚፈጠረው ከእናት ነው። እመቤቴን የመሰለች እናት ስላለኝ እኔ ይለይብኛል ማለት በተለይ በርሜል ልጅ ከመጣው በኋላ እንኳንም ኦርቶዶክስ ሆንኩ እንኳንም የእመቤቴ የአስራት ልጅ ሆንኩኝ ያልኩት እኔ እምነቴ ለኔ ብዙ ዋጋ አለው። ለምን በብዙ ሚሊዮን ብር ሀብታም እንኳን ብሆንም ደሃም ብሆንም ለምኜ ሀብታም ብሆን በገንዘቤ ታክሜ የማላገኘው ምህረት በአንድ ቀን ማግኘቴ ክርስትና ለኔ ይሄ ነው። እምነቴ ለኔ ብዙ ነገሬ ነው። እውነቴን ነው የምልህ። የሰው ልጅ ለዘላለም ነገርክ ውጣ ወረዴን ምን ሳስበው ክርስትና ለኔ ፈተናም ናት ህይወትም ናት። እኔ ነው መገልጸው። እምነቴ ለኔ እንኳንም ኦርቶዶክስ ሆንኩኝ እንኳንም የድንግል ልጅ ሆንኩኝ። እውነቴን ነው። እኔ ስጠራት እኔ ረቃኝ አታውቅም ቤዛዊት ዓለም በእውነት። ስለዚህ እግዚአብሔር ነው የምልህ እውነት ሰማዕቱን ቅዱስ በርሜል ጊዮርጊስን ያላየ ይየው በቃ በእውነት ይየው። ለምን ዛሬ እኔ ዝም ብዬ እዚህ ጋር ስናገር ምስል አንዳንዴ ታምርም ግራም ያጋ ሄደ ግን ስታየው ቦታው ላይ ስትሆን ከኔ በላይ ደግሞ ስንት ደግሞ አለ መናገር ቃላት ያንሳል። ስለዚህ እኔ ኦርቶዶክስ በመሆኔ የድንግል ማርያም የአስራት ልጅ በመሆኔ የቅዱስ አማኑኤል ልጅ በመሆኔ ቃላት የለኝም። ክብር ምስጋና ለእነሱ ይግባ። ክብር ምስጋና ለአንድዬ ይሁን። ክብር ምስጋና ለአጋዕዝተ ዓለም ሥላሴዎች በእውነት። ስለዚህ እግዚአብሔር ይመስገን ተመስገን ነው። እሺ መልእክተ ዮሐንስ የዛሬ እንግዳዬ ስለነበርሽ ከልብ አድርጌ አመሰግናለሁ። ከሐዋሳ ድረስ መጥተሽ የቅዱስ ጊዮርጊስን ድንቅ ተአምር ለሌሎች እህቶች ወንድሞች ማጋራት አለብኝ ብለሽ መጥተሽ ስቱዲዮ ድረስ በራስሽ ፈቃደኝነት ይሄንን የመሰለ ድንቅ ተአምር ድንቅ የህይወት ታሪክና ተሞክሮ የእምነት ጽናትን ጭምር ስላነገርሽን ስላጋራሽን ከልብ አድርጌ አመሰግናለሁ። ድጋሚ በርሜል ቅዱስ ጊዮርጊስ አብረን እንጓዛለን። ፍጻሜሽን ያሳምርልሽ። የጎደለውን ነገር ሁሉ ከዚህ ስትሄጂ ደግሞ የጠፋው ተገይቶ የጎደለው ሞልቶ ሁሉ ነገርሽ ተስተካክሎ ዳግም በምህረቱ አደባባይ በዛው በሰማዕቱ በቅዱስ ጊዮርጊስ ደጅ ለምስክርነት ያብቃሽ። አመሰግናለሁ። አሜን። እኔም አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የዛሬ እንግዳዬ መልእክተ ዮሐንስ ከሐዋሳ የበርሜል ቅዱስ ጊዮርጊስን ገቢረ ተአምራት በዚህ መልኩ ነግራናለች። የህይወት ታሪክና ተሞክሮዋንም እመቤታችን ቅድስት ድንግል ማርያም በህይወቷ ያደረገችላትን ቅድስት ኪዳነ ምሕረት ቅዱስ ሚካኤል ሊቀ መላእኩ ቅዱስ ገብርኤል ያበሰራትን መልካም ዜናና ያደረገላትን ተአምር በቆይታችን ሰምታችኋል። የሰኔ 6 ተጓዦች የግንቦት 9 ተጓዦች አጠቃላይ ከጥር 15 2018 ዓመተ ምህረት በዘንድሮ ከኛ ጋር የተጓዛችሁ ምስክርነቱን እየመጣችሁ ስጡ። የቅዱስ ጊዮርጊስን ምስክርነት ስትመሰክሩ የቀረ ነገር አለ ገና ሄጄ አጠናቀቄው ወይ ደግሞ ሌላ ሰው ይስቅብኛል ወይ ደግሞ በመስሪያ ቤት በጎረቤት በተለያየ ቦታ ማቃቸው ሰዎች እንዲነበረች እንደ ይሉኛል ብላችሁ የምትፈሩ አትፈሩ። እግዚአብሔር ተሸፋፍኖ ቢተኙ ገልጦ የሚያይ እግዚአብሔር ስላለ ሁሉ ነገራችን እግዚአብሔር ያውቃልና የእግዚአብሔርን ድንቅ ስራ እየመጣችሁ እንድትመሰክሩ ማሳሰብ ፈልጋለሁ። በዚሁ አጋጣሚ ስትመሰክሩ ደግሞ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ተብለናልና ሁሉም ነገር በሱ ይሞላል።
ስለዚህ በዶርቃ ሚዲያ የሚቀርቡ ፕሮግራሞች የእናታችን የቅድስት ኪዳነ ምህረት የሰማዕቱ የታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ድንቅ ገቢረ ታምራት ሚዲያው ከተመሰረተበት ጊዜ ጀምሮ እስካሁን ድረስ እንደምታዩት ነው። በዚህ ሚዲያ ምስክርነት ሰምተው ብዙዎች አምነዋል። ብዙዎች ሄደውም ድህነትና ፈውስን አግኝተዋል። ለበለጠ መረጃ በ0941 16 16 16 በ0988 12 12 12 በ0906 78 78 78 በ0954 77 77 79 በ0969 77 77 78 ላይ እየደወላችሁ ፕሮግራም ማስያዝ ትችላላችሁ። በቴሌግራም በኢሞ በዋትስአፕ መልእክት ማስቀመጥ ትችላላችሁ። ከሀገር ውስጥና ከሀገር ውጭ ያላችሁ ኦርቶዶክሳውያን በርሜል ቅዱስ ጊዮርጊስ በዚህ ሰዓት ጉዞ የለም። ከመስከረም በኋላ ከአጋር ወንድሞቻችን ጋር ተነጋግረን መንገዱ ሲደርቅ ፀሐይ ሲወጣ ጉዟችንን ስንጀምር ምዝገባ በሚዲያ እናሳውቃችኋለን። እስከዛው ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ኖቲፊኬሽን ሁልጊዜ እንዲደርሳችሁ ለቻናላችንም የምትጋብዟቸውን ሰዎች ሼር በማድረግ የተለመደ ትብብራችሁን ዛሬም እንዳትረሱት ልናስታውሳችሁ እንወዳለን። በድጋሚ በዶርቃ ሚዲያ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።